ትሬዲንግ የፕሮባቢሊቲ ጌም ነው እና ያንን ጌም ለማሸነፍ ኢንፎርሜሽንና ስኪል በጣም ይጠይቃል። ያም ጊዜ የሚወስድ በኤክስፒሪየንስ የምናውቀው በትምህርት እና ራሳችንን በማሳደግ ነው። ሰላም ቫይብ ትሬዲንግ ይባላል። የእናንተ የወደፊት ሄጅ ፈንድ ማኔጀር። በዚህ ቻናል ላይ የ2 ዓመት የፎሬክስ ትሬዲንግ እውቀቴን ለእናንተ በነፃ አቀርባለሁ እና ላይክ፣ ሼር፣ ፎሎ እንዳይረሳ። በዚህ ቪዲዮ ላይ ፎሬክስ ትሬዲንግ ላይ ያላችሁ ሰዎች የሚጠቅማችሁን አሪፍ ቱሎችን በግልጽ አሳያችኋለሁ። እናም እነዚህ ቱሎች በነፃ ማግኘት ትችላላችሁ። እነዚህንም በመጠቀም ያላችሁን የትሬዲንግ ፕሮባቢሊቲ ኦር የማሸነፍ ፕሮባቢሊቲ መጨመር ትችላላችሁ። የመጀመሪያው እና በጣም ኮመን የሚባለው ትሬዲንግ ቪው ነው። ትሬዲንግ ቪው የራሳችንን ቴክኒካል አናሊሲስ የምንሰራበት የቻርት ቱል ነው እና አብዛኛው ፈንክሽናሊቲም ፍሪ ስለሆነ እዛ ላይ ሄዳችሁ ቻርትን መለማመድ፣ መሳል፣ ቴክኒካል አናሊሲስ መስራት ትችላላችሁ። ያው ካንድልስቲክ እንደነገርኳችሁ የባየር እና የሴለር አክቲቪቲ እንደምታዩት እዛ ላይ ሄዳችሁ በደንብ ባሳለፋችሁ ቁጥር ያንን የፕራይስ ላንጉጅ ትማራላችሁ። እናም ለመማር ትንሽ ጊዜ ይፈልጋል። ይሄ የምትጀምሩት የትሬዲንግ ፕሮሰስ በፍጥነት ሀብታም የምትሆኑበት ሳይሆን ቀስ በቀስ በፕሮሰስ የምትማሩበት ነው። እናም እያንዳንዱ ካንድልስቲክ እዛ ምን እንደሚፈጠር፣ ለምን እንደተፈጠረ እና ወዴት ሊሄድ እንደፈለገ እና ወዴት እንደማይሄድ ካልኩሌት ማድረግ ትችላላችሁ። ልክ እንደ ሰፖርት፣ ሬዚስታንስ፣ ሰፕላይ፣ ዲማንድ ላይን፣ ፌር ቫሉ ጋፕ ምናምን የሚባሉትንም እዛ ላይ መሳል ትችላላችሁ። ያው ስለነዛ ነገር ካላወቃችሁ ችግር የለም። የስትራቴጂ ቋንቋ ስለሆነ ስትራቴጂ በተማራችሁ ሰዓት ይገባችኋል። እናም ወደፊት ቻናሌ ላይ ስለማሳይ ሰብስክራይብ እና ላይክ እንዳይረስ። በሁለተኛ ደረጃ የምንይዘው ፎሬክስ ፋክተሪ ነው። ያው ፎሬክስ ፋክተሪ በጣም ኮመን ነው እና የምንጠቀምበት የኢኮኖሚክ ካላንደሮች እና ኒውሶችን የምናይበት ነው። አዎ ካላንደር የኢኮኖሚክ ምን ማለት ነው ሲባል የአንድ ሀገር ኢኮኖሚክ ካላንደር ምን ማለት ነው ካላችሁ የአንድ ሀገር ኢኮኖሚክ ዳታ ያው እንደነገርኳችሁ ኢኮኖሚ ካረንሲን አፌክት ያደርጋል ብለን እንዳወራ ነው ባለፈው ቪዲዮ ቼክ ኢት አውት ኢፍ ዩ ዲድንት ሲ። እነዛ ሜዠርመንት ተደርጎ በመንግስታት የሚለቀቅበት ጊዜያቶች አሉ እና በነዛ ጊዜያትና ሁኔታ ማርኬቱ ትንሽ አስቸጋሪ ነው። ምክንያቱም እነዛ ዳታዎች የወደፊት ሙቭመንቱን ስለሚወስኑት ማለት ነው። እንደነገርኳችሁ ፈንዳሜንታል የሚናገረው ወደፊት ምን ይፈጠራል የሚለውን ነው እና የዛኔ ግልጽ ስለሚሆን ማየት እንችላለን። ልክ እንደነ ኢንፍሌሽን ሪፖርት፣ ጂዲፒ፣ የኢንትረስት ሬት ስቴትመንት እነዛ የመሳሰሉትን ፎሬክስ ፋክተሪ ላይ ማየት እንችላለን። እንደውም ስለ ኒውስ ምን አይነት አናሊስቶች ምን እያወሩ ነው፣ ማርኬቱ ላይ ምን የተወራ ነው የሚለውን ፎሬክስ ፋክተሪ ላይ ማየት እንችላለን። እስቲ ሶስተኛው ጋር እንሂድ። ፋይናንሻል ጁስ ዶት ኮም። ፋይናንሻል ጁስ ዶት ኮም ትኩስ ዜናዎችን በሪል ታይም ዳታ በፍጥነት ያደርስልናል። ይህም ዜና ላይ ከምትውሉ እሱን በአንድ ታብ ከፍታችሁ አዳዲስ ዜና ሲመጣ ኢምፓክትፉል ነው አይደለም፣ ለምንድን የሆነውን የሚለውን በግልጽ ያሳያል። አዎ ይሄ በጣም ይጠቅማችኋል። ፈንዳሜንታላችሁን ኤሊቬት ባደረጋችሁ ቁጥር ይህንን ቱል እጅግ ብዙ ጊዜ መጠቀም ትጀምራላችሁ። ያው ወደፊት ላይ ምን ማለት እንደሆነ እያንዳንዱን በዚህ ቻናል ላይ በትኜ ስለማሳይ እንደተለመደው ላይክ እና ሼር እንዳይረሳ። በአራተኛ ደረጃነት የሚጠቀሰው fastbull.com ነው። በዚህ ሳይት ላይ ኒውስ፣ ካላንደር፣ ቻርት ሁሉም በአንድ ላይ ማየት ትችላላችሁ። እሱ ብቻ አይደለም ኮሚኒቲም ስላለ የእናንተ አይነት ተመሳሳይ አይዲዮሎጂ ያሏችሁን ሰዎች እዛ ላይ ማግኘት ትችላላችሁ። አዎ በተለይ አሪፍ የሚባለው ፊቸር የኒውስ ፊቸር። እነዚህ አርቲክሎችን በማንበብ የራሳችሁን የፈንዳሜንታል ናውሌጅ መጨመር ትችላላችሁ። ምክንያቱም በየቀኑ ፈንዳሜንታል ስለሚቀየር እናንተም ደግሞ የራሳችሁን ስትራቴጂ ወደዛ እና መቀየር ስለሚያስችል ኒውስ እዛ በማንበብ ኤሌቬት ማድረግ ትችላላችሁ። እናም ጊዜያችሁን የሚቆጥብላችሁ አሪፍ ዌብሳይት ነው ብዬም ስለምመክር ተጠቀሙ ትላሉ። እስቲ አንድ ነገር ግን በደንብ እንድታውቁልኝ ይፈልጋል። ትሬዲንግ ጌት ሪች ኩዊክ ስኪም አይደለም። በእርግጥ በትሬዲንግ ላይ አስባችሁት የማታውቁት ገንዘብ ልትሰሩ ትችላላችሁ። እሱም ሀቅ ነው። ነገር ግን ያንን ከመስራታችሁ በፊት ብዙ ማወቅ ያለባችሁ ነገር አለ። እናም ማወቅ ያለባችሁ ነገር ጊዜ የሚፈጅ ነው። በአንድ ጊዜ ሁሉ ነገር አይመጣም። ብዙ ጊዜዎች ይፈጃሉ፣ ላይክ አመታት ለምሳሌ። እናም ሶሻል ሚዲያ ላይ በዚህ በአጭር ጊዜ ውስጥ ፎሬክስ ትሬዲንግ ለመድኩኝ፣ በቀላሉ አወቅኩ ምናምን በሚሉት ወሬ እንዳትሸወዱ። ይሄ የላይፍ ፕሮሰስ ነው። ኢትስ ጎና ቴክ ታይም። ፕሊዝ እየለመንኳችሁ ነው። ጊዜ የሚፈጅ
ብዙ ገንዘብ ታጡበታላችሁ፣ ራሳችሁን ትጠይቃላችሁ፣ ሳይኮሎጂያችሁ ይጎዳል፣ ኮንፊደንሳችሁ ይመታል። እንደነዚህ አይነት ከባባድ ቻሌንጆችን ማለፍ ግዴታ ነው። እሱ ብቻ አይደለም፣ ኢቭን ገንዘብ መስራት ብትጀምሩም እነዚህ ችግሮች አያቆሙ። ሁል ጊዜ እያደጋችሁበት የምትሄዱት ፊልድ ቢሆን ትሬዲንግ ነው። 10 ቪዲዮዎች ስለ ፎሬክስ ትሬዲንግ በአጭሩ እና በቀላሉ ለማስረዳት ሞክሬያለሁ። እናም ከተረዳችሁ እስቲ ኮሜንት ላይ ሊው። በዚህ አጭር 10 ቪዲዮ ውስጥ ስለ ፎሬክስ ትሬዲንግ በቂ እውቀት የሰጠኋችሁ ይመስለኛል። እና ከዚህ በኋላ በዚህ ቻናል ላይ ጠለቅ እያልን እያንዳንዱን ነገር ስለምናይ በወደፊት ቪዲዮዎች እንገናኛለን። እና ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይህ ቫይብ ትሬዲንግ ነው። የነገ ሰው ይበለን።